እንዴት ናችሁ? $8 ስለሚሰጠው ስለ ታካ ያለኝን ጠቃሚውንና የሆነ የሚያሰለቸውን ነገር ደግሞ ኦነስት የሆነ ሪቪው ልንገራችሁ እና ስለ ሌሎች ገንዘብ ስለምንሰራባቸው ሃኒጌን፣ ኤም ክሪፕቶ፣ ሄይፋሚ፣ ታይም ባክስ፣ ጂሜል ፋርመር የመሳሰሉ ነገሮች ሁሉም እስካሁን እየሰሩ ያሉ ገንዘብ መስራት የምንችልባቸው የሞባይል አፕሊኬሽኖች እና ቦቶች ናቸው። ስለዚህ እነዚህ ነገሮች ሁሉንም ታገኛላችሁ። ቴሌግራም ላይ ስክሮል ብታደርጉ የሁሉም ሊንክ አለ። እዚህ ላይም የማስቀምጥላችሁ ይሆናል። ስለ ታካ ከዚህ በፊት እንደነበሩት በተለይ ሴቶችን ሪኮመንድ የሚያደርግ ነው። መጀመሪያ ስትገቡ $8 ይሰጣችኋል ነው ነገርየው። 7 ነጥብ ምናምን ነው የሚሰጣችሁ። ግን $8 ለመሙላት ብዙ ስፒን ማድረጊያ እንትኖች ያስፈልጋችኋል እና አንዳንዴ እድለኛ መሆን ይጠይቃል መሰለኝ። እድለኛ መሆን ይጠይቃል። ግን እድለኝነት ብቻ ሳይሆን ስፒን ስታደርጉ አሁን 7,990 ሰጥቷችሁ በደንብ አዳምጡኝ የምትሰሩ ሰዎች ስፒን ስታደርጉ 50 ሊሰጣችሁ ይችላል እና 80,000 ለመድረስ ያደክማል። ከዛ ደግሞ 80,000 ከደረሳችሁ ደግሞ 80,000 $8 ነው። 80,000 የምላችሁ ኮይኑ ነው $8 ነው እና እሱን ደግሞ ቀጥታ ዊዝድሮ ማድረግ አትችሉም። ከዛ እንደገና የሆነ ዳይመንድ ይጠይቃቸዋል። 17፣ 18፣ 20 ዳይመንድ ይጠይቃቸዋል። ያንን ዳይመንድ ደግሞ የምታገኙት ያው ስፒን ስታደርጉ ነው። ስፒን ለማድረግ ደግሞ 2 ምርጫዎች ብቻ ናቸው ያሉት። አንደኛው ምርጫ ማይክ ኦን አድርጎ በቀን 1 ይሰጣችኋል። ለ5 ደቂቃ ምናምን ማይካችሁን አብርታችሁ የሆነ ፓርቲ ውስጥ እዛ ውስጥ ከሚወያዩ ሰዎች ውስጥ ገብታችሁ መቀመጥ ነው አንድ ስፒን። ሁለተኛ ደግሞ ፍሬንዶችን ኢንቫይት አድርጋችሁ ያ ፍሬንድ ኢንቫይት ያደርጋችሁት ሰው ኬዋይሲ የፌስ ኬዋይሲ ሲፈጽም ነው ማንነቱን እዛ ላይ ፌሱን እስካን አድርገው ምናምን ሲወስዱ እሱ ነው የሚሰጣችሁ። ስለዚህ ለወንድ እነዚህ ነገሮች ናቸው። ኤጀንት መሆን ይቻላል። ኤጀንት ቁጥር ካጣችሁ እዚህ ጋር አስቀምጥላችኋለሁ። ኤጀንት ሆናችሁ መስራት ትችላላችሁ። ቁጥር ስለሚጠይቃችሁ ኤጀንት ለመሆን እዚህ ጋር ቁጥር አስቀምጥላችኋለሁ። ለእኔ ምንም የተለየ ነገር እንትን አይለኝም። ስለዚህ እነዚህ ነገሮች አሉ። ከዛ ውጭ ግን በደንብ መስራት ትችላላችሁ። $100-200 የምር ደግሞ ሰዎች ይሰራሉ። እንዴት ካላችሁ ሙሉ ቱቶሪያሎች የሚሰሩ በጣም ብዙ ልጆች አሉ። እዛ ላይ ገብታችሁ ታያላችሁ። ከዛ ውጭ ግን የምርም የሚሰራበትም የሞባይል አፕሊኬሽን ነው። እንዴት ካላችሁ በተለይ ያው እንደ ሌሎቹ ፕላትፎርሞች ሴቶችን ሪኮመንድ ያደርጋል። ሄይፋሚም እንደዛ ነው። ቁጭ ብላችሁ ውይይቶችን በማድረግ ነው። እዛ ላይ ሙሉ ቱቶሪያሎች ብዙ ልጆች እየሰሩ ስለሆነ እነሱን ሪኮመንድ አደርጋችኋለሁ። የቴሌግራም ላይ ሊንክ አስቀምጥላችኋለሁ። በቃ ከዚህ በፊት የነበሩ የሞባይል አፕሊኬሽኖች አሉ አይደለ? ልክ ሴቶችን ሪኮመንድ የሚያደርጉ ቁጭ ብላችሁ እየተወያያችሁ ልክ እንደ ቲክቶክ አይነት ለየት ያለ ፕላትፎርም ነው። ግን ጊፍቶችን መሰጣጠት ምናምን ትችላላችሁ። በዛ ነፍ ኮይኖችን ማግኘት ትችላላችሁ። ስታወጡ ደግሞ የ10,000 ብዜት ነው ማውጣት የምትችሉት። ለምሳሌ 100,000 ኮይኑን ነው የምላችሁ። 80 እኮ ኦልሬዲ ይሰጣችኋል። ስለዚህ 10,000 ስታወጡ ግራ እንዳይጋባችሁ ማለት ነው። ያገኛችሁትን ቁጥር በሙሉ ማውጣት አትችሉም። እሱን እየሰራችሁ ስትሄዱ እዛው ላይም ስለሚነግራችሁ ቀጥታ እንትን ማለት ትችላላችሁ። ስለዚህ እዛ ላይ ቁጭ ብላችሁ በመስራት ለሴቶች ሪኮመንድ የሚደረግ ነው። ፍሪ ታይም ላላችሁ ሴቶች በደንብ መስራት ትችላላችሁ እዛ ላይ ማለት ነው። ይሄ የሚሰራበት ነገር ነው፣ የማይሰራበትም አይደለም። አሪፍ ነገሩ ባይናንስ ምናምን አያስፈልገውም። ቀጥታ በቴሌብር፣ በአዋሽ፣ በኢትዮጵያ ንግድ ባንክ ምናምን ዊዝድሮ ማድረግ ትችላላችሁ። ግን ዊዝድሮ ስታደርጉ እዚህ ላይ በደንብ መስማት ያለባችሁ መጀመሪያ 3,000 ምናምን መሰለኝ ዝቅተኛ 3,000 ምናምን ብር አካባቢ ነው ዊዝድሮ ማድረግ የምትችሉት። ከዛ ቀጥሎ ከፍ እያለ ይሆናል። አሁን 100,000 ኮይን ከሆነ መጀመሪያ ማውጣት የምትችሉት ከዛ 500,000 ከዛ 1 ሚሊዮን እያለ ነው የሚሄዱ። ስለዚህ ከፍ እያለባችሁ ነው የሚሄደው ዊዝድሮ ማድረግም ማለት ነው። የመጀመሪያው ቀላል ነው። ከዛ ከፍ እያለ ይሄዳል ማለት ነው። ስለዚህ ያሉት ነገሮች ይሄ ናቸው። ሁለተኛ ጆሊካሽ የሚባል አፕሊኬሽን አለ። ሚኒመም ዊዝድሮዋሉ 5 ነው። ስለዚህ 5 ነው። ብዙ ታስክ አይሰጥም፣ ግን $5 ለመድረስ ትንሽ ጊዜ ይወስዳል። ግን መስራት ትችላላችሁ። ጆሊካሽ ይባላል። ታስኮችን አፕሊኬሽን አወርዱና ስክሪንሾት ላኩልኝ ነው የሚለው። 600 ኮይን 600 እየሰጠ ይሄዳል። $5 50,000 ኮይን 50,000 ኮይን ነው $5። ስለዚህ 50,000 ቀስ ብላችሁ አንዳንድ ጊዜ ቼክን እያደረጋችሁ ያን ያክል ልፋት ስለማይጠይቅ የዛሬ የሆነ ቀን ብትደርሱ ምንም የህይወታችሁን የሆነ እንትን ስለማይፈጅባችሁ ጀስት ብትሰሩት ነው።
ሌላ ኤምክሪፕቶ ነው። ኤምክሪፕቶ ቀጥታ ወደ ባይናንስ ነው። ከ0.3 ጀምሮ ሁልጊዜ መላክ ትችላላችሁ። ጌሞችን በመጫወት ታስክ ሰርቬዎችን በመስራት ነው። ሰርቬይ እኛ ሀገር ብዙ አይመጣም። ስለዚህ ጌም በመጫወት ብላችሁ ያዙት። ሊንክ አስቀምጥላችኋለሁ። ሄይፋሚ ሙሉ ቪዲዮን ሰርች አለው። ስለሱ የተለየ ነገር አልላችሁም። እንደ ታካ አይነት ነገር የሚመስል ነገር አለው፣ ግን ይለያያሉ። ግን የመጀመሪያ እንደገባችሁ 0.3ታችሁን ዊዝድሮ ማድረግ ትችላላችሁ። እስከ ዊዝድሮዋል ሜትዱ ሰርች ይላችኋል። ጂሜል ፋርመር ያው የጂሜል ፋርመር ችግሩ ጎግል ከ3 ከ4 ከ5 በላይ ኢሜሎችን በአንድ ቀን ወይ ደግሞ በአንድ ስልክ እንዲከፍቱ ስለማያደርጋችሁ ነው እንጂ ከ0.2 ጀምራችሁ ዊዝድሮ ማድረግ ትችላላችሁ። እዚህ ላይም ብዙዎቻችሁ ሰርታችኋል፣ ብዙዎቻችሁ እጃችሁ ተፍታቷል ማለት ነው። እዚህ ላይ ካርድ ምናምን ሞልታችኋል። ምክንያቱም ባይናንስ ላይ ቀጥታ ካርድ መሙላት ትችላላችሁ። ባይዘው ሳትሸጡ ሁሉ ካርድ መሙላት ትችላላችሁ። እሱን ማታቁ ሰዎች ካላችሁ ቴሌግራም ላይ ያሳያችኋለሁ፣ ጠይቁኝ። $0.3 አሁን ባይናንስ ላይ ቢኖራችሁ ካርድ መሙላት ትችላላችሁ ቀጥታ። እሱ አለ ማለት ነው። ስለዚህ ሌሎች የሞባይል አፕሊኬሽኖችም አሉ። ሃኒጌን ነው። ታይምባክስን ስሩት። እዛኛው ቻናል ላይ ሰርች የላችኋለሁ። ታይምባክስን ወጥራችሁ ስሩት። ሁላችሁም መስራት ትችላላችሁ። ሪፈራል አይጠይቅ። ሚኒመም ዊዝድሮዋሉ $3 ነው። ታስክ ብቻ መስራት፣ ታስክ ብቻ። ስለዚህ እነዚህ ነገሮች እንድትሰሯቸው ሪኮመንድ ለማድረግ ያክል ነው። ያልገባችሁ ነገር ይህን ብትሰራልን፣ ይሄኛው እኮ እንደዚህ ያስቸገረ የምትሉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ቼክ ሳታደርጉ ኮሜንት የምትጽፉ ሰዎች ደግሞ አደባችሁን ግዙ። በእርግጥ ትቦለካላችሁ። ቼክ ቢያንስ አንዳንድ ሰዎች እንዴት ነው አሁን ስለ ታካ ከተወራ እኔ እየነገርኳችሁ ያለሁት ሆነስት ሪቪው ነው። የማይሆነውንም ነገር የሚሆነውም ነገር ነው የምነግራችሁ። እኔ እንዳገኝ ብዬ በጣም አሪፍ ነው ግቡበት ምናምን እንደዚህ አይነት ነገር ብዬ አላቅም። ስለዚህ ይሄንን ተረርታችሁ ቼክ አድርጋችሁ እንዲለው ታካ ሪሰርች መስራት ከፈለጋችሁ፣ ምክንያቱም ታካ የኔ አፕሊኬሽን አይደለም። ጀስት እኔ መስራት የምትፈልጉት ሰዎች ካላችሁ፣ ያላወቃችሁ ሰዎች ካላችሁ ገብታችሁ የሆነ ነገር እንድሰሩበት ብቻ ነው። ኢንፎርሜሽኑን ለእናንተ ማድረስ ነው የኔ ዋና ሀሳብ። ቴክኖሎጂ ኮንተንት ስለሚያስደስተኝ እንጂ እዚህ ቻናል ላይ ይሄ ቻናል ሞኔታይዝ እንኳን የሆነ ቻናል አይደለም። ባይዘው ምንም የተለየ ነገር አላገኝበትም። ስለዚህ ከዛ አንጻር ተረዱት። ታይምባክስን ግን ስሩት፣ ምክንያቱም ሁላችሁ መስራት ስለምትችሉ። ጂሜል ፋርመርን ስሩት። እስከ ችግሩ ነግሬያችኋለሁ። ይመቻችሁ።